ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። በኢራንና አሜሪካ መካከል ዛሬም ውጥረት ተባብሶ ሲቀጥል አሜሪካም የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ልጃቸውን ለማስወገድ እቅድ መንደፏ ተሰምቷል። ፕሬዝዳንት ትራምፕ ዛሬ የሰጡት መግለጫም የኢራን መሪዎችን ማስቆጣቱ ሲነገር አሜሪካም ከኢራን ጎረቤት ሀገሮች ወታደሮቿን ማስወጣት መጀመሯ ታውቋል። ይሄው የአሜሪካ ወታደራዊ መሰናዶ እዚያው አሜሪካ ውስጥ ተቃውሞ ማስነሳቱ እየተነገረ ነው። በዝርዝር እንመለከታለን። እስራኤል በሊባኖስ በፈጸመችው መጠነ ሰፊ ጥቃት ከፍተኛም የሄዝቦላህ አዛዥ መገደላቸው ሲነገር የፕሬዝዳንት ትራምፕ አዲስ ዓለም አቀፍ ታሪፍ ትልቅ ውዝግብ አስነስቷል። ሌሎች መረጃዎችም ደርሰውናል። አብራችሁን እንድትቆዩ ጋብዛለሁ። አሜሪካም የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ልጃቸውን የመግደል ዕቅድ እንዳላት ተሰማም። አሜሪካም በኢራን ላይ ወታደራዊ እርምጃ ለመውሰድ ሰፊ መሰናዶ ላይ መሆኗ ሲነገር፣ በዚህም አያቶላህ አሊ ካማኒና ልጃቸውን እንዲሁም ከፍተኛ ባለስልጣናትን ለይቶ ኢላማ የማድረግ ዕቅድ እንዳላት መረጃዎች አሳይተዋል። ፕሬዝዳንት ትራምፕና የመከላከያም አዛዦች በዚህ በኢራን ዘመቻ ላይ ባካሄዱት ስብሰባ ካማኒና በዙሪያቸው ያሉ አመራሮች ሊወገዱ እንደሚገባ መነሳቱን ዘገቦች አመልክተዋል። የካማኒ ልጅ ኢላማ ውስጥ እንዲካተት የተደረገው በቀጣይ አባቱን የሚተካ አልጋ ወራሽ እንደሚሆን በመታመኑ ነው ተብሏል። ፕሬዝዳንት ትራምፕ ኢራን ከስምምነት እንድትደርስ ካልሆነም እርምጃ ለመውሰድ የ10 ቀናት ጊዜ ገደብ ትላንት ማስቀመጣቸው ይታወሳል። በኢራን ላይ በሚፈጸም ጥቃት የሀገሪቱ ከፍተኛ ባለስልጣናትና ቁልፍ ወታደራዊ ተቋማትን ለይቶ በመምታት የመንግስት ለውጥ የማድረግ እቅድ አላቸው ነው የሚባለው። በተያያዘም ትራምፕ በኢራን ህዝባዊ አመፅ 32,000 ሰልፈኞች መገደላቸውን ለሪፖርተሮች መግለጻቸውን ተከትሎ የቴሄራን ባለስልጣናት ምላሽ ሰጥተዋል። ዛሬም የኢራን ህዝብ በጨቋኝ አገዛዝ ስር ሲኦል ውስጥ ሲኖር እንደነበር የገለጹት ትራምፕ ብሶት ለማሰማት አደባባይ የወጣን ሰልፈኛ በጥይት እንደገደለም ጠቅሰዋል። ትውልደ ኢትዮጵያዊቷም የእስራኤል ፓርላማ አባልም የኢራን መንግስት ኢንተርኔት ዘግቶ ሰልፈኞቹን ገድሏል ይላሉ፣ የትራምፕን ሐሳብ በመደገፍ። በብዙ ሺህ የሚቆጠሩ የኢራን ዜጎች ተጨፍጭፈዋል፣ ተገድለዋል። በኢንተርኔት አማካኝነት ወይም በዘመኑ ቴክኖሎጂ እንዳይታይባቸው ኢንተርኔትን በመዝጋት በብዙ ሺህ የሚቆጠሩትን ገሏል። ያ ብቻ አይደለም። በአሁኑ ሰዓት መካከለኛው ምስራቅ ዓለምን በሙሉ የሚረብሽ መንግስት ነው። የተባበሩት መንግስታት ልዩ የሰብአዊ ጉዳይ ባለሙያ በተመሳሳይ ከ20 ሺህ በላይ ንጹሐን 3 ሳምንት በዘለቀው አመፅ መገደላቸውን የውስጥ መረጃ ጠቅሰው ይናገራሉ። የተባበሩት መንግስታት ሌሎች 30 ልዩ የሰብአዊ መብት የሚከታተሉ ዓለም አቀፍ ባለሙያዎች ባወጡት የጋራ መግለጫም ከተገደሉት ሌላም በ10 ሺዎች የሚቆጠሩ መታሰራቸውን አመልክተዋል። የኢራን ብሔራዊ ቴሌቪዥን ጣቢያም የባለሙያዎቹን ሪፖርት ተገደው የፈረሙበት የሐሰት መግለጫ በማለት ውድቅ አድርጓል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው ፕሬዝዳንት ትራምፕ 32,000 ሰልፈኞች ተገድለዋል ማለታቸውን ማስረጃ አቅርብ አይነት ምላሽ ሰጥተዋል። ያለ ማስረጃም በዘፈቀደ ይህን ያህል ሰዎች ተገድለዋል ማለት የስም ማጥፋት ወንጀል ነው ሲሉ አስተባብለዋል። ሚኒስትሩ ዛሬ በሰጡት በዚህ መግለጫም መንግስታቸው የሽብር ተልዕኮ ባለው የተቃውሞ ሰልፍ የተገደሉ የ3,000 ሰዎች ስም ዝርዝር ይፋ ማድረጉን ገልጸዋል። 200ዎቹ የጸጥታ ሰራተኞች መሆናቸውን በዚህ እኛ ባወጣነው ዝርዝር መረጃ ላይ ጥርጣሬ ወይም ትክክል አይደለም የሚል ወገን ካለ ይቅረብናም ለኛም ያካፍለን መረጃውን ብለዋል ሚኒስትሩ። ሆኖም ሚኒስትሩ ሰልፈኞችን መግደል ከመጀመሩ አስቀድሞ በመላው ኢራን ሙሉ በሙሉ ኢንተርኔት ስለመዘጋቱና ምንም አይነት መረጃ እንዳይገኝ አድርገው ግድያ መፈጸማቸውን በተመለከተ ስለሚቀርበው ክስ ምንም ያሉት የለም። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በኢኮኖሚ ጉዳዮች ላይ ይበልጥ ትኩረት እንዲያደርጉ ከረዳቶቻቸው ሳይቀር እየቀረበ ያለውን ጥያቄ ገሸሽ አድርገው በኢራን ወታደራዊ ዘመቻ ላይ ማተኮራቸውን በርካታ መገናኛ ብዙሃን እየጻፉ ናቸው።
የግማሽ ዓመት ምርጫም እየተቃረበ ባለበት በአሁኑ ወቅት ትራምፕ ኢኮኖሚ ነክ ጉዳዮች ላይ ማተኮር ሲገባቸው ሰራዊትና ጦር መሳሪያ በፋርስ ባህረ ሰላጤ እያከማቹ ነው ሲል ሮይተርስ ዘግቧል። በመካከለኛው ምስራቅ ከፍተኛ የተባለ ወታደራዊ መሰናዶ ላይ በመጠመድ የአሜሪካ ሕዝብ ለምን እንደመረጣቸው እንኳን የዘነጉ ይመስላል ሲል አክሏል። ኢኮኖሚውን ዘንግተው አሜሪካንን ለከፍተኛ የወረራ ተልዕኮ እያዘጋጁ ናቸው ብሏል። ይሄ ደግሞ የ13 ወራቱ የሁለተኛ የሥልጣን ዘመናቸው የውጭ ፖሊሲ ማሳያ ተደርጎ ተወስዷል። በጉልበት የማስፈጸም የውጭ ፖሊሲያቸው የኑሮ ውድነትን ጨምሮ የአብዛኛው ሕዝባቸው ዋነኛ ትኩረት የሆኑ የሀገር ውስጥ ጉዳዮች ላይ ጥላ አጥልቶበታል ባይናቸው ታዛቢዎች። አንድ የዋይት ሃውስ ባለስልጣን ትራምፕ በኢራን ላይ ላቀዱት ጥቃት የተቀናጀ የሀገር ውስጥ ድጋፍ የላቸውም ይላሉ። ሌሎች የፕሬዝዳንቱ አማካሪዎችና የሪፐብሊካን የምርጫ ዘመቻ ኃላፊዎችም ቢሆኑ ትራምፕ በአሁኑ ወቅት በኢኮኖሚ ነጥቦች ላይ እንዲያተኩሩ ይፈልጋሉ። ሌላም የዋይት ሃውስ ባለስልጣን ደግሞ የትራምፕ የውጭ ፖሊሲ አጀንዳም አሜሪካ ትቅደም በሚለው መርህ ላይ የተመሰረተ መሆኑን ይገልጻሉ። የመላው ዓለም ደህንነት ሳይቀር ወይም ደግሞ በመላው ዓለም ደህንነት ላይ የቆመም የአሜሪካ የበላይነት የሚረጋገጥበት አጀንዳ። በመጪው ህዳር የሚካሄደው የግማሽ ዓመት ምርጫም ሪፐብሊካን ሁለቱንም ምክር ቤቶች መቆጣጠር ይቀጥሉ እንደሆነም የሚታይ ይሆናል። ከኢራን ጋር የሚካሄድ ጦርነት ምናልባትም የትራምፕን ቀሪ የስልጣን ጊዜ የሚወስን እንዲያም ሲል በቀጣይ ፕሬዝዳንታዊ ምርጫም የሪፐብሊካኖችን ዕጣ ፈንታም ሊወስን ይችላል። እስራኤል በሊባኖስ በፈጸመችው ከፍተኛ ድብደባ በጥቂቱ 10 ሰዎች ሲገደሉ ከ50 በላይ መቁሰላቸው ተነገረ። ከተገደሉት መካከል ከፍተኛ የሄዝቦላህ አመራር እንደሚገኙበት ተነግሯል። በኢራን ከሚደገፉ ሚሊሻ ቡድኖች አንዱ የሆነው ሄዝቦላህ የአዛዡን መገደል ሲያረጋግጥ፣ የእስራኤል ጦር በበኩሉ ጥቃቱ ሄዝቦላህ በሚጠቀምባቸው ጣቢያዎች ላይ ያነጣጠረ መሆኑን ገልጧል። በምስራቅ ሊባኖስ በተፈጸመው በዚህ የእስራኤል ድብደባም በርካታ ሰዎች ክፉኛ በመጎዳታቸው የሟቾች ቁጥር ሊጨምር እንደሚችል ተመልክቷል። በእስራኤልና ሄዝቦላህ መካከል ከዓመት በፊት ተኩስ አቁም ከተደረሰ ወዲህ ከተፈጸሙ ከፍተኛ ጥቃቶች መካከል አንዱ ነው ያሁኑ የአየር ድብደባም። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም አሁን ያለው ሁኔታም በአንድ ወገን የሚፈጸም ጦርነት እንደሆነ ገልጸዋል። የዛሬው ጥቃት በእስራኤልና ኢራን መካከል ወታደራዊ ውጥረት ተባብሶ በቀጠለበትና ሄዝቦላህ ኢራን ከተመታች የምላሽ ዘመቻውን ለመቀላቀል እንደሚችል በሚነገርበት ጊዜ የተፈጸመ ነው። ሄዝቦላህ በዚሁ የእስራኤል ጥቃት ከፍተኛ አዛዡን ጨምሮ 6 አባላቱ መገደላቸውን አረጋግጧል ማምሻውን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ 15 በመቶ ዓለም አቀፍ ታሪፍ እንደሚጥሉ አስታወቁ። ውዝግብ አስነስቷል። የሀገሪቱ ጠቅላይ ፍርድ ቤት የትራምፕን ታሪፎች ውድቅ ማድረጉን ተከትሎ ነው አዲስ ዓለም አቀፍ ታሪፍ ለመጣል የተነሱት ተብሏል። ቀደም ሲል እጥላለሁ ያሉትን የ10 በመቶ ታሪፍ ማምሻውን ወደ 15 በመቶ ማሳደጋቸው ታውቋል። ፍርድ ቤት አብዛኛው ታሪፍ ተቀባይነት እንደሌለው በመግለጽ ውድቅ ማድረጉን ተከትሎ ፕሬዝዳንቱ ዳኞችን ሲያንጓጥጡ ተደምጠዋል። የትራምፕ አስተዳደር ባለፈው የፈረንጆች ዓመት ከጣለው ታሪፍ በርካታውን ፍርድ ቤቱ ውድቅ ማድረጉ ሲታወቅ፣ ታሪፉን ሲቃወሙ ለቆዩ የንግድ ኩባንያዎች እንደ ትልቅ ድል ተቆጥሯል። በታሪፍ ሳቢያም በመንግሥት የተወሰደ በቢሊዮን የሚቆጠር ዶላር ተመላሽ እንዲደረግ ያስችላልም ተብሏል። ትራምፕ ግን ገንዘቡን ለመመለስ የፍርድ ቤት ክርክር እንደሚጠይቅና ዓመታት ሊፈጅ እንደሚችል ገልጸዋል። ትራምፕ ይፋ ያደረጉት የ15 በመቶ ዓለም አቀፍ ታሪፍ የፊታችን ማክሰኞ ተግባራዊ መሆን ይጀምራል። ከዚህ ቀደም ተግባራዊ የተደረገ ታሪፍ ካናዳና ቻይናን ጨምሮ በ100 ሀገሮች ላይ መጣሉ ይታወቃል።